ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው የኔ አረኩና ብሩቀን መጣ ህይወት ሊታደል። በህይወት ውስጥም አንዳንድ ጊዜ ሁለት ሰዎችን በፍቅር ይገናኛሉ። ብዙ ተስፋዎች፣ ህልሞችና እቅዶችም አብረው ይጀምራሉ። ነገር ግን የህይወት ጉዞ ሁሌም ቀጥተኛ አይደለም። አንዳንድ ጊዜ ያልተጠበቁ ችግርም ይመጣሉ። ሁለት ልቦችም ይራራቃሉ። ነገር ግን የተገነባ የፍቅር እንደገና የሚገናኝበት እድልም አላቸው። በቅርቡ የብዙዎች የሰዎችን ቀልብ የሳበ የድምፃዊ ሀብታሙና የቤቲ ጉዳይ ነው። ከወራት መለያየት፣ ከሐዘን፣ ከባድ የልብ ስብራት በኋላም ሁለቱ በሰይፉ ሾው ላይ ኢቢኤስ ላይም ተገናኝተው ስለተፈጠረው ነገርም ተናግረዋል። ድምፃዊ ሀብታሙ እንደገለጸው ከ4 ወር በላይም ክፍለ ሀገር ቆይቶም ነበር። በዚያን ጊዜ ብዙ ነገሮችም ተቀይረዋል። በልቡ የነበረው እቅዶችም ህልሞችም የወደፊት ተስፋዎችም እንደተቀየሩም ተሰምቶም ነበር። ስመለከታት በጣም ነበር የከበደኝ። ብዙ እቅዶችም ነበሩን፣ በመሃል ግን አንድ ነገር ተፈጠረ በማለትም ስሜቱንም ገልጿል። ድምፃዊ ሀብታሙ የተሰማውን ህመሙን በቀላሉ የሚገልጽ እንደሆነም ተናግረዋል። ሁሉም ነገር ከተፈጠረም በኋላም ግን ሀብታሙ በተለይም ለቤት ያለውን ስሜትም ገልጿል። ይቅርታ በጣም የባሰው እንዴ እውነት ለመናገር አስከፍቻታለሁ፣ በድያታለሁ። ከበደልኳትም አንጻር ይቅርታ መጠየቅም እፈልጋለሁም ብሏል። ይህ ንግግር ብዙዎችን ያስደነቀም ሲሆን ሰው ስህተቱን ማመኑ ትልቅ ነገር መሆኑንም አሳይቷል። ድምፃዊ ሀብታሙ በቆይታው ላይም በጣም ያሳሰበው ነገር የልጅና የቤት ጉዳይ እንደሆነም ገልጿል። ከዛ በሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። ልጅንም እሷንም ከድቼ አይደለም፣ ሳላስባቸውም ቀርቼ አይደለም፣ ከባድ ፈተና ውስጥም ነበር ያሳለፍኩትም ብሏል። በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም፣ በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይል እንደ አባት ኃላፊነቱን ለመወጣትም ፍላጎት እንዳለውም ገልጿል። ድምፃዊ ሀብታሙ ከፍቅር ጉዳይም በተጨማሪ ስለገጠመው የህይወት ትግልም ተናግሯል። የኪነ ጥበብ ዘርፍ አሁን ላይ ከባድ መሆኑንም የሥራ ዕድሎችን መቀነሳቸውንም ጠቅሷል። በፋና ላምሮት ያሸነፈው ገንዘብ ተጠቅሞ መኪና ገዝቶ ራይድ ሥራ እንደሰራም ገልጾም ነበር። ሁሉም ሰው የሀብታሙ ንግግር በትኩረት ካዳመጠ በኋላም የብዙዎች ዓይንም ወደ ቤቲ ዞረ። ምክንያቱም በዚህ ሁሉ ሂደት ውስጥም ያሳለፈችው እሷ ነበረች። ብዙዎች ምን ትላለች ብለው ይጠብቋትም ነበር። እና ደግሞ ግዴታም አስፈላጊ ነው፣ ይቅርታም ደግሞ እና ኬክ ጋበዘኝ። ቤቲም በተደጋጋሚ መንገድ ስሜቷን መግለጽ ጀመረች። በመጀመሪያው ግንኙነታቸው ቆይታም በማስታወስ በፍቅር 3 ዓመት ቆይተናል በማለትም ንግግሯን ጀመረች። ይህ አጭር ንግግር ብቻ እንኳን ሁለቱም ምን ያህል ረጅም ጊዜ አብረው እንደቆዩና ብዙ ትስታዎችም እንዳጋሩም ያሳያል። ከዚያም ሀብታሙ እንደ ድምፃዊና እንደ ሰው ያላትን አክብሮትም ገለጸች። ጎበዝ ድምጽ ነው አለው፣ ከልብ የማደንቀው ብላም ተናገረች። ይህ ንግግር ምንም እንኳን በመካከላቸው ችግር ተፈጥሮ ቢሆንም የነበረውን ክብርና መታዘዝ እንዳልጠፋም ያሳያል። ቤቲ ያሳየችውን ስሜታዊ ጫና ቀላል እንዳልነበርም ገልጻለች። በጣም አዝኜ ነበር፣ እንባዬ ወደ ላይ ነው የሚሄደው፣ ወደ ታች አይወርድም በማለትም የደረሰባትን የልብ ህመም ገልጻለች። በተጨማሪም ጊዜ በህይወቷ የተፈጠረ ነገሮችን በሙሉ ያልጠበቀቻቸው መሆናቸውን በመግለጽ አሁን የተፈጠሩ ያሉት ነገሮችም ለኔ ድንገት የተፈጠረ ናቸውም ብላለች። ነገር ግን የወደፊት ህይወታቸውን በተመለከተ ፈጥና ውሳኔ ለመስጠት እንደማትፈልግም ገልጻለች። ወደፊት አብሮ ለመኖርም እግዚአብሔር ያውቃል በማለትም ለወደፊቱ በተስፋ ነገር በጥንቃቄ እንደምትመለከተውም አሳይታለች። ይህ ንግግር በስቱዲዮ ውስጥም የነበረው እንግዶችን ተመልካቾችም እጅጉንም ነክቶም ነበር። ብዙዎችም ሁለቱ በትዕግስትና በመግባባት ግንኙነታቸው እንደገና እንዲመለስም መልካም ምኞታቸውንም ገልጸዋል። በስሜት የተሞላው የውይይት ሂደት እንደቀጠለ ሳለ በዝግጅቱ አቅራቢ ሰይፉ ፈንታውን ላይ የተጫወተው ሚና በብዙዎች ዘንድም ከፍተኛ አድናቆትንም አስገኝቶታል። ሰይፉ ፈንታውን እንደ አቅራቢ ብቻ ሳይሆንም እንደ ታላቅ ወንድም ሁለቱንም በተረጋጋ ለማወያየትና ያሉበትን ችግሮችን በግልጽ እንዲወያዩ ሞክሯል። በውይይቱ ወቅትም ሁለቱ ሳያቋርጡ ሐሳባቸውን እንዲገልጹ እድል ሰጥቷቸው ነበር። ይህም ለሁለታቸውም በልባቸው ያለውን ሐሳብ በነጻነት ለመናገርም ረድቷቸዋል። ከተናገሩት ንግግሮች መካከልም ብዙዎችን የነካው ነገር ሀብታሙ ስህተቱን በግልጽ መቀበሉና ይቅርታ መጠየቁም ሲሆን ቤቲም ያለፈችበትን ከባድ ጊዜ በሰላም መግለጿም ነበር።
በዚህ ወቅትም የስቱዲዮ ድባብ በጣም ስሜታዊ ነበር። አንዳንዶች በጸጥታም ያዳምጡም ነበር፣ ሌሎች ደግሞ ፊታቸው ላይ የሐዘንና የተስፋ ስሜትም ይታይ ነበር። ውይይቱም ሲጠናቀቅ ብዙ ተመልካቾችም ሰይፉ ፋንታሁንም ያቀረቡለት ምስጋናም አንድ ነበር። ወጣቶቹ በመካከላቸው የተፈጠረውን ርቀትም እንዲቀንስና በመግባባት እንዲወያዩ ያደረገውን ጥረት የሚያስደንቅ መሆኑን ገልጸውለታል። ከዚህ በኋላም በሁለቱ ፊት ላይም የተስፋ ስሜትም ይታይ ነበር። ምንም እንኳን የወደፊት ህይወታቸውን እንደሚቀጥል ግልጽ ባይሆንም በመነጋገር በር መከፈቱ ብቻ የብዙዎች ዘንድም እንደ ትልቅ እርምጃም ተደርጎ ተወስዷል። አንዳንድ ጊዜ እርቅ የሚጀምረው በአንድ ቃል ነው። ያም ቃል ይቅርታ ብቻ ነው። የሰይፉ ሾው ውይይት ከተጠናቀቀ በኋላ በማህበራዊ ሚዲያ ላይም አንድ ጥያቄ ሲዘነዘርም ነበር። ሀብታሙና ቤቲ እንደገና አብረው ይኖራሉ? ይህ ጥያቄ ግን እስካሁንም ግልጽ መልስ አላገኘም። ምክንያቱም የሁለቱ ስሜትም የተነሳ ቃል ከመገባባት ይልቅም ጊዜን ለመጠበቅ እንደሚፈልጉም ገልጸዋል። ሀብታሙ በንግግር ውስጥም በተደጋጋሚ ይቅርታ ጠይቀው ከፈጣሪ መልካም ነገር እንደሚጠብቅም ተስፋ እንዳለውም ተናግሯል። ይህም ግንኙነታቸው ሙሉ በሙሉም ተዘግቷል ብሎ እንደማያምንም ያሳያል። ቤትም በበኩሏ ለሀብታሙ ያላትን ክብርም በግልጽም ገልጻለች። በተመሳሳይ ጊዜም የወደፊቱን ውሳኔ በችኮላ ለመወሰንም እንደማይፈልጉም አስረድተዋል። ይህም የሚያሳየው አንድ ነገር አለ። የተሰበረ እምነት እንደገና ለመገንባት ጊዜ፣ ትዕግስትና ተግባራዊ ለውጥም እንደሚያስፈልግ ነው። በዚህ ሁሉ መካከል ግን አንድ ነገር ግልጽ ሆኗል። ሁለቱም እርስ በርሳቸው ያለውን ንቀት ሳይሆንም ክብር አሳይተዋል። ይህም ለወደፊቱ የተሻለ ግንኙነትም የሚገነባ መሰረት ሊሆንም እንደሚችልም ብዙዎችም ያምናሉ። ነገር ግን የመጨረሻው ውሳኔ የሚያውቁት ሀብታሙና ቤቲ ብቻ ናቸው። የሁለቱ ጉዞ ወዴት እንደሚያመራ የሚያሳይ ጊዜ ይሆናል። በመጨረሻም የሀብታሙና የቤቲ ታሪክ ከሁለት ሰዎችም ፍቅር ጉዳይም በላይም የሚያስተምረው ብዙ ነገርም አለ። በህይወት ውስጥም ችግር ያጋጠመው የማይቀር ነገር ነው። ነገር ግን ችግሩን በዝምታ ከመተው ይልቅ በመነጋገር በመግባባትና በይቅርታ መፍታትም ይቻላል። በዚህ ውይይት ውስጥም ሀብታሙ ስህተቱን በይፋ አምኖ ይቅርታ ጠይቋል። ቤቲም ያለፈችበትን ከባድ ጊዜም በግልጽም ተናግራለች። ሁለቱም በስሜት ተነስተው ቃል ከመገባባት ይልቅም ሁሉም ነገር ለጊዜ መተውንም መርጠዋል። ይህም እውነተኛ እርቅ በአንድ ቀን እንደማይገነባ ነገር ግን በመተማመን በትዕግስትና በተግባር እንደሚጠናቀቅ ያሳየናል። የሁለቱም ግንኙነት ወደ ቀድሞ ሁኔታ ይመለሳል ወይስ ሌላ አቅጣጫ ይዛል? ይህ ነገር ለመናገር ጊዜው አልደረሰም። የመጨረሻ ውሳኔም የሚያውቁት እነሱ ራሳቸው ብቻ ናቸው። እኛም የምንመኝላቸው ሁለቱም በሰላም በጤና በተሻለ ህይወትም እንዲቀጥሉ ነው። እርሰው ለዚህ ጉዳይ ላይ ምን ያስባሉ? ሀብታሙና ቤቲ እንደገና አብረው መኖር አለባቸው ብለው ያምናሉ ወይስ እንደ እያንዳንዳቸው የራሳቸውን መንገድ ቢቀጥሉ ይሻላል? አስተያየታችሁን በኮሜንት አጋሩን። የዛሬው ጥንቅራችን ከዚህ ላይ እናበቃለን። በቀጣይ የተሻለ ጥንቅር እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን እያልን ለቻናላችን አዲስ ከሆናችሁ ሳብስክራይብ እና ላይክ የሚሉ በተኖችን መታ እያደረጋችሁ ወቅታዊና ትኩስ መረጃዎች እንዲደርሷችሁ ያድርጉ። ይህ ሀበሻ ፕላስ ዩቲዩብ ቻናል ነው።